አጠገባቸው ሆኜ ስታመም እንዴት አስቻላቸው? ቆይና ልጇን በዚህ ልክ እንዴት ትጨክናለች? ሐረግ ድራማ ክፍል 69 ተለቋል ማለት ነው። እንግዲህ ፉዬ ገነት እናቷ እንደሆነች በጣም በሚያስጠላ መልኩ ሰምታለች ማለት ነው። እሱም ናታንና ገነት እንግዲህ ዛሬ ልንነግራት ይገባል። እኔ አንቺ ካልነገርሻት እኔ እነግራታለሁ። ምክንያቱም በህልሜ በጣም ጨካኝ ነህ፣ በጣም አረመኔ ነህ። እንደዛ ስጨነቅ እየሰማኸኝ እንደዛ ሆኜ እየሰማህ እያወቅ እንዴት ነው ቤተሰቦችን እስከ ዛሬ ድረስ ቤተሰቦቼ እንደሆኑ ያልነገርከኝ? እንዴት ነው ገነት እናቴ እንደሆነች ያልነገርከኝ? እፂ የነገረችኝን ማመን ነበረብኝ ብላ እንግዲህ በህልሟ ናታንን እየወቀሰችው ናታን በህልሙ ተመልክቶ ነበር ማለት ነው። ያንንም እንግዲህ ተነስቶ ወዲያው እየነገራት እያለ እፉዬ ከውጭ እየገባች እነሱ ሳሎን ቁጭ ብለው እያወሩ ነበርና ያንን ሁሉ ሰምታ እንግዲህ እፉዬ በጣም ስብርብርብር ብላ ልቧ በጣም ተሰብሮ እያለቀሰች ወደ ውጭ ወጥታ ነበር ማለት ነው። እንግዲህ ሜዳ ላይ እየተንከባለለች እያለቀሰች በጣም አዝና ልቧ ተሰብሮ ለምን እናቴ በዚህ ልክ ለምን እናት እንደዚህ ታረጋለች ወይ ቤተሰቦችን ማግኘት ይገባኛል እያለች በጣም እያለቀሰች ነበረ። ከዚህ ቀደም ለናታን ቤተሰቦችን ፈልግልኝ ያሳደጋት አባቷ የቤዛ እናት ከመንገድ ላይ አንስቼ አሳድጊያታለሁ ብሎ ከዚህ ቀደም ተናግሯት ነበር። በዛ የተነሳ ለናታንም ቤተሰቦችን መፈለግ እወዳለሁ፣ ቤተሰቦችን ፈልግልኝ ብለው እሱም እታገላለሁ እስከ መጨረሻው ቤተሰቦችን እስከምታገኛቸው ድረስ ከአንቺ ጋር ነኝ፣ እሷም ቤተሰቦችን ካላገኘው ከአንተ ጋር በሆን ራሱ ደስተኛ አልሆንም ብለው ነበርና ያንን ሁላ እያስታወሰ እንግዲህ በጣም ተጨንቆ ነበር። ናታን እንግዲህ ገነትን እያወራት የነበረው እነሱ ባልጠበቁም መልኩ እንግዲህ እፉዬ ሰምታለች ማለት ነው። እፉዬም እያለቀሰች መንገድ ላይ ከተቀመጠች በኋላ የያፌት እንትኖች እንግዲህ በየቦታው አይደል ያሉት ለያፌት ደውለው መንገድ ላይ እየተንፈራፈረች ወድቃ እያለቀሰች ነው ሲሉት እንግዲህ ያፌት እየበረረ ሄዶ ከመንገድ ላይ ተነሺ ወደ ቤት ይዤሽ ልሄድ ቢላትም ካንተ ጋር አልሄድም፣ ናታንንም አንተም እንደፈለጋችሁ ነው፣ ካሁን በኋላ አይመለከተኝም እያለችው ስታለቅስ አሁን ተናደሽ ሊሆን ይችላል፣ ስለዚህ ተነሽ ወደ ቤት እንሄድ ሲላት አልሄድም ብላ ወደ ሌላ እሄዳለሁ ስትል አትሄጂም? አዎ እንደዚህ ሆነሽማ የትም እንድትሄጂ አልፈቅድልሽም ብሎ እንግዲህ ተሸክሟት መኪና ውስጥ አስገባት ማለት ነው። መኪናውን ውስጥም ካስገባት በኋላ ወደ ቤት ወሰዳት። ወደ ቤትም ከወሰዳት በኋላ ወንበር ላይ መቀመጥ አልፈለገችም። ከመሬት ነው የተነሳሁት፣ መሬት ለእኔ ብርቅ አይደለም፣ ቆሻሻ ለእኔ ብርቅ አይደለም እያለችው ነበረ። የተቀመጥሽበት ቆሻሻ ነው ሲላትም እንደዛ እያለችው ነበር። ግን ቤትም ከወሰዳት በኋላ ከመሬት ነበር የተቀመጠችው እና እሱ ይቀዘቅዝሻል እዚህ ላይ ተቀመጭ ቢላት እሷም አልፈልግም ምን አገባህ ብለው እንግዲህ ውሃ ውስጥ ከነ ልብሷ ገብታ እያለቀሰች እያለ ለምንድን ነው እንደዚህ የምትሆኙ? ለምንድን ነው ችግሩን ማትነግሪኝ? እያላት ምን አገባህ ብቻዬን ተወኝ እባክህ ብቻዬን ተወኝ እያለችው ነበረ። እንግዲህ በዛ መሀልም ገኒና ናታን እያወሩ እያሉ ቤዛ ከፎቅ ወረደች ማለት ነው። ቤዛ ከወረደች በኋላ ፉዬ ስትገባ ይቻት ነበር። አላያችኋትም እንዴት አለች ስትላቸው፣ ምክንያቱም እሷ እያለቀሰች ስትሄድ አይታታለኝ ማለት ነው። እና ቤዛ እንደዛ ስትላቸው ገነት ፌንት ነቀለች ማለት ነው። ከዛም ወደ ሆስፒታል ወሰዷት። እንግዲህ ገነት መጽናናት አልቻለችም። ከዛ ቤት ሻንጣዋን ይዛ ከነ ቤዛ ቤት ወደ ዳግም ወደ ልጇ ተመልሳለች ማለት ነው። ምክንያቱም እዛ ቤት የተቀመጠችው እፉዬም ብላ ነው እና እፉዬም ከዛ ቤት ስለሌለች እዛ ቤት መቀመጥ አልችልም፣ ናታን አልችልም። ቤዛም ከዚህ ቀደም በተለያዩ ነገሮች አስፈራርተሽ ልታስወጪ ሞክረሽ ነበር፣ ግን ዛሬ በገዛ ፈቃዴ ከቤትሽ እወጣለሁ ብላት እንግዲህ ናታንን ያግዝሻለሁ ብሎ ሻንጣዋን ይዞ ቤቷ አድርሷል ማለት ነው። ቤቷም ከደረሰች በኋላ መጽናናት አልቻለችም። እያለቀሰች ለናታን ደውላ ልጄን አገኘሃት ወይ እንዴት ናት እያለችው ነበር። እሱም አላገኘኋትም እኔም ጭንቀት ላይ እንዳለ ምናምን ነገራት ማለት ነው። ከዛም
አንቺ ራስሽን አጽናኝ እባክሽን እረፍት አድርጊ ብሏት ቢኒያም እንድታገናኘው ሞከረ። ለቢኒያም አደራ ጠብቋት አለው ማለት ነው። እንግዲህ ገነት መጽናናት አልቻለችም። ምክንያቱም ልጇን በዚህ መጠን በዚህ ልክ አጣታለሁ ብላ አላሰበችም ነበር ማለት ነው። ግን ድንገት ባላሰቡት ጉዳይ እነሱ ማንም የለም ብለው እያወሩ እያለ እናቷ እንደሆነችና ዳግምም ወንድሟ እንደሆነ ስታውቅ እሷም በጣም እያለቀሰች ትንፋሿን አፍና ከቤት ወጥታ መንገድ ላይ እየጮች እያለቀሰች ያው ያፌት ወሰዳት። ቤትም ወስዷት ውሃ ውስጥ ገብታ እያለቀሰች እያለ እንደምንም ከውሃ ውስጥ አስወጥቶ ነይ ልብስሽ ልብሰሽ የኔን ልብስ ለጊዜው ትለብሻለሽ፣ እሱን ከለበሽ በኋላ ነገ ገዝቻ እመጣልሻለሁ። ከዚህ ውሃ ላይ ውጭና የፈለግሽበት ክፍል ገብተሽ ማልቀስ ትችያለሽ። ከዚሁ ላይ ውሃ ውስጥ ግን ውጪ ያላት ማለት ነው። ከዛ ውሃ ውስጥም ካስወጣት በኋላ እንግዲህ ልብሷን እንድትቀይር አደረጋት። ልብሷንም ከቀየረች በኋላ በጣም እየተንቀጠቀጠች በጣም እየበረዳት ነው። ከዛም ለምንድን ነው እንደዚህ የምታደርጊው? ምን አይነት ደረቅ ልጅ ነሽ? አሁን ትኩስ ነገር እንኳን እንዳሰራልሽ ሰራተኛ በጊዜ ነው የሄደችው። እኔ ምን ላድርግ እያለ እያለ ከዛ በኋላ ከውጭ ልጥለብልሽ በቃ ብሎ ከውጭ አዝልሻለሁ ብሎ እንግዲህ ምንድን ነው የምትፈልጊው ቢላት ምንም አልፈልግም። አንተ ምን አገባህ? ምንም ነገር አልፈልግም አላት። አንቺ በቃ መሞት ነው እንደ የምትፈልጊው? ቀኑ ሙሉ እኮ ምንም አልበላሽም ሲላት አዎ ስትለው እንድትሞችም አልፈቅድልሽም፣ እንዳንቺ ቆንጆ ቆንጆ ልጆች ትወልድልኛለሽ አላት ማለት ነው። እሷም እየተናደደች እንትን ስትለው ለነገሩ አንቺ ፉንጋ ነገር ነሽ፣ እኔን የመሳሰሉ ልጆች ትወልጅልኛለሽ እያለ ያፌት እየቀለደባት እንግዲህ እፉዬ በዚህ መልኩ ልቧ በጣም ከተሰባበረ በኋላ በጣም አዝና ያፌት ቤት ነው ያለችው። እንግዲህ ናታንም በጣም ተጨንቋል። ገኒም በጣም ተጨንቃለች ከሚባለው በላይ ማን ነው ዳግምም በጣም ጨንቆታል። የእህቱን ጉዳይ ከዚህ ቀደም ለገነት እንንገራት እባክሽን እናቴ አንድ ቀን ባልሆነ መንገድ ትሰማና እንትን ትላለች፣ እባክሽን እንንገራት እያለ ነበር እሱም ማለት ነው። ገነት ግን ቆይ በተረጋጋ አንድ ቀን እነግራታለን፣ ቆይ በዚህ ቀን አይደለም እያለች እንግዲህ እየዘነጋች ባለመናገሯ በጣም ተጸጽታለች አሁን ላይ ማለት ነው። በጣም ልቧ ቆስሏል። እንግዲህ ያችም ማናት የቤዛ ጓደኛም ፖሊሷ ለጓደኛዋ ሄዳ የያፌት ሰዎች እየተከታተሉኝ ነው ሊይዙኝና ከነዛ ሴቶች ሊቀላቅሉኝ ይችላሉ፣ ግን ደግሞ አባቴ ፍትህ ሳያገኝ ነውና የሞተው። እነዛ ሴቶች ፍትህ ሳያገኙ እንዲሞቱ አልፈልግም። ስለዚህ እናንተ እኔ በሄድኩበት ሁላ ተከታተሉኝ፣ እንደምንም እንትን በሉ እያለች ለጓደኛዋ ለቴዲ እየነገረችው ነበር ማለት ነው። እሱም እንግዲህ ምንም እንኳን ሴተኛ አዳሪ እንኳን ቢያረጉሽ እጠብቅሻለሁ እስከ መጨረሻው ድረስ ራስሽን ጠብቂ ብሏት በዚህ መልኩ ተለያይተዋል። እንግዲህ